እንደ ቤንዚን የመሳሰሉ የነዳጅ ውጤቶችን በተለያዩ እቃዎች ይዞ መገኘት ያለው ተጠያቂነት ምን ይመስላል? በወንጀልስ ሊያስጠይቅ ይችላል ወይ? በኢትዮጵያ ሕግ የሚለውን ነው ዛሬ ማነሳላችሁ። እንግዲህ በተለያየ ጊዜ እንታዘባለን ሰዎች በጀሪካንም ይሁን በሌላ ቤንዚን እና ሌሎች የነዳጅ ውጤቶችን ይዘው ሲንቀሳቀሱ ወይም ሲያስቀምጡ ሲያከማቹ እንታዘባለን። ስለዚህ እንደዚህ አይነት ድርጊቶች የወንጀል ተጠያቂነት ይኖራቸዋል ወይስ ምንድነው ውጤቱ የሚለውን ስንመለከት በ2017 አዋጅ ወጥቷል። አዋጅ ቁጥር 1363 ህዝባር 2013 ይባላል። የነዳጅ ውጤቶችን የግብይት ስርዓት ለመደንገግ የወጣ አዋጅ ነው። ስለዚህ ቅድም ካነሳሁላችሁ ጥያቄ ጋር በተገናኘ በአንቀጽ 25 ስር ማንኛውም የነዳጅ ውጤቶችን ከተፈቀደው ቦታ ውጪ ያከማቸ ሊሸጥ ከሚገባው ሰው ቦታ እና የግብይት ስርዓት ውጪ ሲሸጥ የተገኘ ከመመሪያው በተወሰነው መሰረት አደጋ ያስከትላሉ በተባሉ መያዣዎች ሲሸጥ የተገኘ ሰው በወንጀል ተጠያቂ ሊሆን እንደሚችል በግልጽ ያስቀምጣል። ስለዚህ ማንኛውም ሰው የነዳጅ ውጤቶችን አሁን ባልኩት መሰረት ያከማቸ ከሆነ ወይም ሌሎች በዝርዝር የተቀመጡ የተከለከሉ ድርጊቶችን ያደረገ ከሆነ ከሶስት አመት እስከ 5 አመት ጽኑ እስራት ሊያስቀጣው ይችላል። እንዲሁም ደግሞ በመቀጮም ያስቀጣል። ወንጀሉ ከ350 ሺህ ብር እስከ 500 ሺህ ብር መቀጮ ሊያስቀጣ እንደሚችል በአንቀጽ 25 ስር በግልጽ ተቀምጧል ማለት ነው። ስለዚህ ዛሬ ይሄንን በተመለከተ በወንጀል ያስጠይቃል። በተለይም ደግሞ ወንጀል ነው ተብሎ ተደንግጓል ወይስ አልተደነገገም የሚለውን በተመለከተ ነው መረጃ የሰጠኋችሁ። በቅርቡ በሌላ የህግ ነክ መረጃ እመጣለሁ። መልካም ጊዜ